ኤፍ እና ጂ የሚባሉ ሁለት ፖሊኖሚያል ፋንክሽኖች ቢሰጡን ኤፍ ኦፍ ኤክስ ለምሳሌ እዚህ ጋር እንዳለው ኤፍ ኦፍ ኤክስ 3x ስኩዌር ፕላስ 2x ማይነስ 2 እንዲሁም ጂ ኦፍ ኤክስ 1/2x ስኩዌር ፕላስ 3 የሚባሉ ፋንክሽኖች ቢሰጡን እና የሁለቱን ድምር ወይም ኤፍ ፕላስ ጂ ኦፍ ኤክስን ማወቅ ብንፈልግ ድምራቸውን ማለት ነው ማወቅ ብንፈልግ ተመሳሳይ ተርሞችን እንደምራለን። ይኸው ኤክስ ስኩዌር ያለበትን ኤክስ ስኩዌር ካለበት ጋር 3x ስኩዌር ፕላስ 1/2x ስኩዌር እንደዚህ እያደረግን ማለት እንደምራለን ማለት ነው። እየቀጠለ ሁሉም ተርም እስከሚገኝለት ድረስ እናስገባቸዋለን ማለት ነው። እዚህ ጋር 2x አለኝ። 2x ባለ ኤክስ ርቢያ እንዲሆነበት ተርም የለኝም እዚህ ሁለተኛው ላይ። ስለዚህ ብቻውን ነው 2x እንዳለ እንደዚሁ አስቀምጠዋለሁ። ከዛ እዚህ ጋር ኮንስታንት ተርም አለኝ -2 የሚል እዚህ -2 እንደዚህ በቅንፍ ውስጥ አስቀምጣታለሁ። ወይም ሁሉንም እንደዚሁ አንድ አይነት መሆኑ እንዲታወቅ እንደዚህ በቅንፍ እናደርገው። እዚህ ጋር ደግሞ -2 አለኝ ቁጥር ብቻ የሆነ እዚህ ጋር ደግሞ ቁጥር ብቻ የሆነ +3 ያለኝ +3 አለኝ እና ያንዳንዳቸው እንደዚህ በቅንፍ ያሉትን ደምራቸዋለሁ። ለስደምር 3 እና 3 ሲደመር ግማሽ 3.5 ማለት እችላለሁ። ወይም ደግሞ ከፈለግን ወደ ፍራክሽን ቀይረን 6/2 አድርገን 6 ሲደመር 1 7/2 ማድረግ እንችላለን። እንዲቀል 3.5 አደረኩት 3 ሲደመር ግማሽ በሚለው 3.5 ኤክስ ስኩዌር ሲደመር 2x ከማንም ጋር አልተደመረም። ስለዚህ እንደራሱ እንዳለ 2x አደረገውና እዚህ ጋር ደግሞ -2 +3 ያለኝ -2 +3 ደግሞ 1 ነው አይደል? -2 ሲደመር 3 1 ይሰጠኛልና እንደዚህ አድርጌ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ነው መውሰድ ኤፍ ፕላስ ጂ ኦፍ ኤክስን አገኘን ማለት ነው። ይኸው አንድ አይነቶችን በመደመር ማለት ነው። ባለ ኤክስ ስኩዌርን ከባለ ኤክስ ስኩዌር ጋር ባለ ኤክስን ከባለ ኤክስ ጋር ቢኖር ኖሮ ከሌለ ደግሞ ብቻውን እንደዚህ እንዲያርግን በማስቀመጥ ቁጥር ብቻ የሆነውን ቁጥር ብቻ ከሆነው ጋር አድርገን ኮኤፊሽንቶቻቸውን እየደመርን 3 እና 1/2 እንዲሁም -2 እና 3ን እየደመርን ማግኘት ችለናል ማለት ነው። እና በመሰረቱ የፖሊኖሚያል አዲሽን የሆነው ላይ ብንወስድ ለምሳሌ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ኪዩብ ፕላስ 3 እንዲሁም ጂ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌር ፕላስ 2x ፕላስ 1 ብንለው ለምሳሌ አንድ እንኳን የሚደመር ነገር አብሮ እንዲኖር ማለት ነው። እንደዚህ ቢኖር እነዚህ ሁለት ፋንክሽኖች ቢሰጡን እና ለመደመር ሞክር ተመሳሳይ ያለበትን እያየን ተመሳሳይ ካለ እንደምረዋለን ከሌለም እንደራሱ ይጨመራል ማለት ነው። ኤክስ ስኩዌር ኤክስ ኪዩብ ፕላስ 3 ወይም ደግሞ ሌላው ደግሞ አካሄድ እንዳለ ሁሉ ነው። አንድ መስመር ላይ ከጻፉን በኋላ አንድ አይነቶችን መቀላቀልም እንችላለን ነው። እንደዚህ ብንወስድ ኤክስ ስኩዌር አንድ ለራሱ ነው፣ ሌላ ኤክስ ኪዩብ ሌላ የለውም። ቀጥሎ ያለው ኤክስ ስኩዌር ነው። ኤክስ ስኩዌርም አንድ ብቻውን ያለው ሌላ ኤክስ ስኩዌርም የለንም፣ ሌላም ኤክስ ስኩዌር የለንም። 2xም እንደዚሁ ብቻውን ያለው ሌላ ቁጥር ታይምስ ኤክስ የሆነ የለንም እና ይሄንም 2x አድርገን መጻፍ እንችላለን። ከዛ በኋላ ስንመጣ ሁለት ቁጥሮች ያሉ 1 እና 3 1 እና 3 ደግሞ ተደምሮ 4 ብለን ልንጽፋቸው እንችላለን ማለት ነው። ወይም 1 + 3 አድርገን ልንጽፈው እንችላለን። ይኸውም 4 ይሆናል ማለት ነው። ኤፍ ፕላስ ጂ ታይምስ ኤፍ ፕላስ ጂ ኦፍ ኤክስ እንደዚህ አድርገን አገኘን ማለት ነው። እና ፖሊኖሚያሎችን መደመር ቀጥተኛ ከሞላ ጎደል ቀጥተኛ ነው። ነገር ግን አንዳንድ ልናስተውላቸው የምንችላቸው ባህሪዎች ያሉት ለምሳሌ እዚህ ጋራ የጂ ኦፍ ኤክስ ዲግሪ ወይም ትልቁ ኤክስ ፓወር 2 ነበር።
2 ነበር። እዚህ ጋር ደግሞ ኤክስ ፓወር ትልቁ ኤክስ ፓወር 3 ነበር ዲግሪያችን ማለት ነው። እና ኤፍ ፕላስ ጂ ኦፍ ኤክስ ጋር መተን ስናይ ትልቁ ፓወራችን ኤክስ 3 ነው እና ሁለት ፖሊኖሚያሎችን ስንደምር ትልቁ ኤክስ ፓወራችን የሚሆነው ከሁለቱ የትልቁን ነው ማለት ነው ይዘው የሚቀረው በአብዛኛው። ታዲያ ይሄ ሁሉ ጊዜ እውነት አይደለም። አንዳንድ ጊዜ እውነት የማይሆንባቸው ቦታዎች አሉ። ለምሳሌ ኤፍ ኦፍ ኤክስ 2x ቢሆን ጂ ኦፍ ኤክስ ደግሞ ኔጌቲቭ 2x ቢሆን ኔጌቲቭ 2x ፕላስ 2 ቢሆን ለምሳሌ እነዚህን ስቀላቀል መጀመሪያ ቀላቅዬ ሁሉንም በአንድ መስመር ላይ ብጽፋቸው 2x ማይነስ x ፕላስ 2 ይሆናል። ታዲያ 2x እና ማይነስ 2x ይጠፉና መልሴ 2 ብቻ ይሆናል ማለት ነው። እዚህ ጋር የኤክስ ትልቁ ፓወር በውስጠ ታዋቂነት ያለው 0 ነው ማለት ነው። እና እዚህ ጋር ባለ 1 ፓወር ነበረኝ ዲግሪ 1 ነበር። እዚህ ጋር 1 ነበረ ትልቁ ኤክስ ፓወር ዲግሪ ማለት ነው። ዲግሪ 1 ነበር፣ እዚህ ጋርም ዲግሪ 1 ነበር። ስደምራቸው ግን ዲግሪው 0 የሆነ ወይም ከሁለቱ ያነሰ ቁጥር አግኝቻለሁ ማለት ነው። እና እንዲህ የሚሆንበት ጊዜ አለ። በአንጻሩ ከሁለቱ ደግሞ እየጨመረ የሚሆንበት ጊዜ ሊኖር ይሆናል ብለን እናስብ እንችላለን። እንደዚህ አይነት ፖሊኖሚያል ፋንክሽኖች ካገኛችሁ ኮሜንት ሴክሽናችን ላይ ብጽፉልን፣ እንዲሁም የለም ወይም ሊኖር አይችልም ብለን ካሰብን ደግሞ ብላችሁ ካሰባችሁ ደግሞ ለምን እንደዛ እንዳሰባችሁ ብጽፉልን ብናይ ደስ ይለናል። እና ካልኳችሁ አይቀር የፖሊኖሚያሎችን ድምር በዚሁ እንጨርሳለን ማለት ነው።